ሰላም ሰላም ቤተሰብ እንዴት ናቸው? ሰላም ናቸው ወይ? ከኔ ጋር ያለው እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ነባር ቤተሰቦች ሁልጊዜም ከጎኔ ሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ዛሬ ወደ እናንተ ይዤላችሁ የመጣሁትኝ ቆንጆ የሆነ የጾም አማራጭ ለቁርስ ለመክሰስ የሚሆን የሳንድዊች በአትክልት አሰራር ነው። እንደምትወዱት ምንም ጥርጥር የለውም። ወደ አሰራሩ እንሄዳለን። በመጀመሪያ ምንድነው የማደርገው? ድንችና ካሮት ነው የምጠብሰው። ወደ አዘገጃጀቱ እዚህ ጋር እንደምትመለከቱት በመጥበሻ ዘይት ጥጃለሁኝ። ዘይቴ ስለጋለ ድንች ጨምሬበታለሁ። ድንቹን በክቡ እንደምትመለከቱት በዚህ መልኩ ከተፌ አጥቤ በሶፍት አድርቄዋለሁ። ለምን ውሃ ካለው በእርግጥ ይሄንን እኔ በዚሁ አጋጣሚ ልናገር በሚለው ነው እንጂ እናንተን ለማስተማር ፈልጌ አይደለም። እና በሶፍት አድርጌ ለማንኛውም ነው የጠበሱትኝ። እዚህ ጋር ካሮት ጨምሬያለሁ። በነገራችን ላይ ቪዲዮ ኤዲት ስታደርጉ ጊዜ አይኖርምና ከዛ አንፃር ቅደም ተከተሉን ጠብቄ አይደለም ኤዲት ያደረኩትኝ። እንግዲህ በዚህ አጋጣሚ በጣም ይቅርታ። ድንቹን ማስገባት እየቻልኩኝ በመሃል ካሮቱ ገባብኝ ማለት ነው። ለማንኛውም ቤተሰብ በዚህ መልኩ ድንቹን እየጠበስኩኝ ነው። ድንችን እንደዚህ ጋዙን ቅንስ አድርጌ ለምን ከስርም እንዲበስል ውስጡ እንዲበስል። እሳቱ ግልብልብ ካለ አይበስልም። ከላይ ከላይ ነው የሚለበልበው ማለት ነው። ስለዚህ እንደዚህ በዚህ መልኩ ጋዜን ቅንስ አድርጌ ቆንጆ አድርጌ እንትን ብየዋለሁ፣ ጠብሼዋለሁ። አሁን ከሰሃን ላይ ሶፍት ወይንም ክሊኒክስ አድርጌ አዘጋጅቻለሁ። ከዛ ላይ እንደዚህ እንትን እያልኩኝ ድንችን አደርገዋለሁ። እንዴት እንደሚጣፍጥ ልነግራችሁ አልችልም። እጅግ በጣም ቆንጆ የሆነ የሚጣፍጥ አዘገጃጀት ነው። ስለዚህ ሁላችንም እንደዚህ በቀላሉ ቤታችን ውስጥ ባለን ነገር ሰርተን መመገብ እንችላለን። ለቁርስም ሆነ ለመክሰስ የሚሆን ለራትም ማድረግ ይቻላል። ይኸው ቅድም እንግዲህ ብያችኋለሁኝ። ቅደም ተከተሉን ይዤ አልጠበስኩትም። ትረዱኛላችሁ ብዬ አስባለሁ። ቪዲዮ ኤዲት ስናደርግ ያው እንደሚታወቀው ጊዜ ያስፈልጋል። እኔ ደግሞ ትንሽ ስራ ስለሚበዛብኝ እና ለዛ ነው ቤተሰብ ድንቹን ከጠበስኩኝ በኋላ ካሮቱን እንደዚህ በዚህ መልኩ ልክ እንደ ድንቹ እንትን ብየዋለሁ፣ ጠብሼዋለሁ። በጣምም አለ አይደለ ሲቀረው ቢሆን ይመረጣል። ለምን ከቁሌቱ ጋር እንትን ስለሚል ስለሚቁላላ። ይህንን ይመስላል። እዚህ ጋር ለማውጣት ትንሽ አስቸገረኝ። ይኸው በዚህ መልኩ አሁን እዚህ ጋር ጠባብሽ ከጨረስኩኝ በኋላ መጥበሻ ጥጄ ከመጥበሻ ላይ ዘይት ጨምሬያለሁ። እኔ ዘይት የተጠቀምኩት ቤተሰብ ድንቹንና ካሮቱን በጠባበሱበት ነው። ለምን ወዲያው ስለሆነ መጠቀም እንችላለን። ሽንኩርት፣ ነጩን ሽንኩርት፣ ቀይ ሽንኩርት ነው። ምንድነው ልዩነቱ? ይሄኛው ነጭ ስለሆነ ነው እንጂ ልክ እንደ ቀይ ሽንኩርቱ ነው። እንደዚህ በረዣዥሙ ጎረድ ጎረድ አድርጌ ከትፌ አዘጋጅቼ ነበረ። እሱን ጨምሬያለሁ። እሱን የተወሰነ ካቁላላሁትኝ በኋላ ነጭ ሽንኩርትና ዝንጅብል አብሮ የተፈጨ ጨምሬበታለሁ። አንድ ማንኪያ የሚሆን እሱን በደንብ አድርጌ ከሽንኩርቱ ጋር ካቁላለሁኝ በኋላ ያዘጋጇቸው ቅመማ ቅመሞች አሉ። እነሱን ጨምራለሁ። እጅግ በጣም ቆንጆ የሆነ ስጋን የሚያስንቅ የሳንድዊች በአትክልት አሰራር ነው። ሁላችንም እንደዚህ በቀላሉ ከቤታችን ውስጥ ሰርተን መመገብ እንችላለን። ሽንኩርቱ እንደምትመለከቱት በዚህ መልኩ በደንብ አድርጌ አቁላልቼዋለሁ። እዚህ ጋር የተለያዩ ቅመማ ቅመሞችን አዘጋጅቼ ነበር። እነሱን ጨምሬያለሁ። አስፈላጊ ከሆነ የተጠቀምኳቸው ቅመሞች አንድ ማጊ፣ እንዲሁም ደግሞ ግማሽ ማንኪያ በርበሬ፣ ግማሽ ማንኪያ ካሬ ከሞን፣
ብላክ ፔፐር አድርጌ ነው የተጠቀምኩትኝ። እንዲሁም ትንሽ እርድ። ለምን ብላክ ፔፐር ስለተጠቀምኩኝ እርዱ ትንሽ እንትን ይለዋል ማለት ነው። ከለር ቆንጆ የሆነ ከለር እንዲኖረው ያደርገዋል። እነሱን ከተጠቅሜ በደንብ አድርጌ ካቁላላው በኋላ የጠበስኩትን ካሮትና ድንች ነው የጨመርኩትኝ። እሱን ከጨመርኩኝ እንደዚህ ቀስ አድርጌ ፍርስርስ እንዳይልብኝ ለምን ስለተጠበሰ እንደዚህ ቀላቅለዋለሁ በደንብ አድርጌ። ጋዛችንን ግን እስከ መጨረሻው እዚህ ላይ ብንቀንሰው አሪፍ ነው፣ ለምን እንዳይቃጠልብን። ይኸው በዚህ መልኩ በደንብ አድርጌ ከቀላቀልኩትኝ በኋላ እዚህ ጋር ደግሞ ጥቅል ጎመን እንደዚህ በረዣዥሙ ከትፌ አጥቤ አዘጋጅቼ ነበር። እሱን ጨምሬበታለሁ። በደንብ አድርገን ቢያንስ እንኳን ግማሽ ሰዓት የሚሆን እንትን ሩዝ ማንጠፍጠፊያ ላይ ብናደርገው ተመራጭ ይሆናል። ለምን ውሃ ስለሚኖረው። እሱን ካንጠፈጠፉኝ በኋላ እንደዚህ ጨምሬ እንትን እለዋለሁ፣ ቀላቅለዋለሁ ከድንቹ ከካሮቱ ጋራ። እጅግ በጣም ቆንጆ የሆነ ጣት የሚያስቆረጥም የሳንድዊች አሰራር ነው። አሁን ደግሞ ወቅቱ የጾም ወቅትም ስለሆነ እንደዚህ በዚህ መልኩ ሰርተን መመገብ እንችላለን። እዚህ ጋር ጨው ጨምሬያለሁ። ያው ማይም ስለጨመርኩኝ ስለዚህ ትንሽ የተወሰነ ነው የተጠቀምኩትኝ። እዚህ ጋር ደግሞ የተለያዩ ከለራቸው ይለያይ እንጂ ሁሉም ቃሪያ ናቸው። የተለያዩ ቃሪያዎችን በረዣዥሙ ከትፌ ጨምሬበታለሁ። እንዲያቃጥል የሚያቃጥል ነገር ከፈለግን የሚያቃጥለውን ቃሪያ መጨመር እንችላለን። ይሄ ያው ለጣም ነው እንጂ እንደ እንትን የለውም፣ የማቃጠል ባህሪ የለውም። በዚህ መልኩ በስሏል። አሁን ይበቃዋል። ለምን ጎመኑ በጣም እንዳይበስል ችግር የለውም። እዚህ ጋር ትንሽ የተወሰነ ቀደም መግቢያ ላይ እንዳልኳችሁ እንዲያቃጥል ስለፈለኩኝ ትንሽ የሚያቃጥለውን ቃሪያ እንደዚህ በክብ በክቡ ከትፌ ጨምሬበታለሁ። ቤተሰብ ይሄው በዚህ መልኩ ስጨምር አላሳየኋችሁም እንዳልኳችሁ ነው። ትንሽ ስራ ስለሚበዛብኝ ብያችኋለሁ አይደለ ቅድም። እንትኑን ዳቦውን በዚህ መልኩ መሃሉን እንደዚህ ክፍል አድርጌ ከዛ ላይ ምንም ነገር የቀባሁት ነገር የለም። ዝም ብዬ እንትኑን የጨመርኩትኝ ያቁላላሁትን ቁሌት ነው የጨመርኩትኝ። ቁሌቴ ለስለስ ያለ ነው፣ በጣም ደረቅ የሚባል አይደለም። እሱን የጨመርኩትኝ ይህንን ይመስላል። ቤተሰብ ለዛሬ ያዘጋጀሁት ቪዲዮ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰላም፣ ፍቅር፣ አንድነትን ለሀገራችን ኢትዮጵያ ያድልልን እያልኩኝ ዛሬም እዚህ ላይ ያበቃው። ሰናይ ጊዜ ተመኘው። ድምጽ ከገባ እንግዲህ በመሃል በጣም ይቅርታ አድርጉልኝ ቤተሰብ። የዛሬውን እዚህ ላይ ያበቃው። ሰናይ ጊዜ ባይ